አንድ ሰው ሆን ብሎ ለፈጠረውና ሙሉ በሙሉ የውሸት መሆኑን ለሚያውቀው ታሪክ ሲል እንግዲህ በራሱ ፍቃድ ሞትንና አሰቃቃይ ስቃይን ሊቀበል ይችላል ብሎ ማሰብ ራሱ እብደት ነው የሚመስለው። ልክ ነሽ። አዎ ፈጽሞ የማይታሰብ ነው። ግን የክርስትና ተቺዎች ለዘመናት ሲያነሱት የነበረው ትልቁ ሙግቴው ነው። ማለትም የመጀመሪያዎቹ የኢየሱስ ደቀ መዛሙርት ያደረጉት በትክክል ይህንን ነው ይላሉ። እንኳን ወደዚህ ጥልቅ ትንታኔ በደህና መጣችሁ። አዎ ወደ ጥልቅ ትንታኔያችን እንኳን ደህና መጣችሁ። ብዙ ጊዜ ስለ ማስረጃ ስናስብ አንድ አይነት ጥርጥ ያለ ነገር እንጠብቃለን። ልክ አንድ ሰው እጁን ቢሰበር የኤክስሬይ ምስል ይነሳ። በትክክል የኤክስሬይ ምስሉ የተሰበረውን አጥንት ቁልጭ አድርጎ ያሳያል። ሐኪሙም ጣቱን ጠቆሞ አድርጎ ችግሩ እዚህ ላይ ነው ይላል። ግን ወደ ታሪክ ምርምር ስንመጣ ያ የኤክስሬይ ማሽን አይሰራም። ትክክል ነሽ። የታሪክ መልክዓ ምድር ብዥታ የበዛበት ነው። መረጃዎችን ማገጣጠምና የሰዎችን የውስጥ ተነሳሽነት መመርመርን ይጠየቃል። እንግዲህ የታሪክ ምርምር የራሱ የሆነ ውስብስብነት አለው። በተለይ ደግሞ እንደ ኢየሱስ ክርስቶስ ትንሣኤ ላለ ዓለምን ለቀየረ ክስተት የምናደርገው ማጣራት እጅግ ጥንቃቄ የተሞላበት መሆን አለበት። ዛሬ የምናደርገውን በትክክል ይህንን ነው። ዊሊያም ሌን ክሬግ ባዘጋጁት ሪዝነብል ፌዝ በተሰኘው መጽሐፍ ላይ ተመሰርተን በተለይም በ18ኛው ክፍለ ዘመን የነበሩ ክርስቲያን ሐሳቢያን ትንሣኤውን ታሪካዊ በሆነ መንገድ እንዴት እንደተከላከሉት እናብራራለን። አዎ ይህ ለወንጌላውያን ክርስቲያኖች ከረበነቅ የታሪክ ትምህርት የዘለለ ነው። እምነት በጅፍን ስሜት ላይ ሳይሆን በጠንካራ ታሪካዊ መሰረት ላይ የቆመ መሆኑን የሚያሳይ ትልቅ አቅም ነው። እና ምን መሰለሽ እነዚያ የ18ኛው ክፍለ ዘመን ሐሳቢያን መጽሐፍ ቅዱስን በመጥቀስ ብቻ አልነበረም እየተከራከሩት። ይልቁንም ለጥንታዊው የሮማውያን ጽሑፎች የሚሠራውን ጥብቅ የታሪክ ምርምር ሕግ በወንጌላት ላይ ተገበሩት። ልክ ነው። አካሄዳቸውም በዋናነት 3 ደረጃዎች ነበሩት። ወንጌላቱን የጻፉት ትክክለኞቹ ሰዎች ናቸው ወይ? ጽሑፉስ በዘመናት ውስጥ ሳይበረዝ ንጹሕ ሆኖ ተላልፏል ወይ? እና የመጨረሻው ደግሞ ጸሐፊዎቹስ እውነቱን ነው የጻፉት ወይ የሚሉት ናቸው። ይህ አካሄድ በጣም አስደናቂ ነው። ምክንያቱም አንድን የታሪክ ሰነድ ከመቀበላችን በፊት ሰነዱን ማን እንደጻፈው ማረጋገጥ የመጀመሪያው እርምጃ ነው። የውስጥ እና የውጭ ማስረጃዎችን በመመርመር ነው ይህንን የሚያደርጉት። እስኪ በመጀመሪያው ጥያቄ ላይ እንቆይ፣ የወንጌላት ትክክለኛነት ላይ ማለት ነው። ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ በእርግጥም እነዚህን ታሪኮች ጽፏቸዋል ወይስ ከዘመናት በኋላ በሌሎች ሰዎች የተፈጠሩ የሐሰት ጽሑፎች ናቸው? ይህ እንግዲህ ትልቅ ጥያቄ ነው። አዎ እኔ አሁን ራሴን እንዳታላይ ጸሐፊ አድርጌ ባስብ አንድን ሃይማኖት ለመጀመር ጽሑፍ ሳዘጋጅ የራሴን መሪዎች ልክ እንደ እንከን የለሽ ጀግኖች አድርጌ ነው መስላቸው። ድክመታቸውን ትደብቃለህ ማለት ነው። በትክክል። ግን ወንጌላትን ስናነብ የምናገኘው ተቃራኒው ነው። የደቀ መዛሙርቱ ሰብአዊ ድክመቶች፣ አለማመናቸው፣ መፍራታቸው ሳይሸፋፈን ጽፏል። ጴጥሮስ ኢየሱስን ክዶ መሸሹ ሁሉ በግልጽ ሰፍሯል። ማንም ሰው የራሱን መሪ ለማዋረድ ብሎ ውሸት አይፈጥሩም። አየህ፣ የታሪክ ተመራማሪዎች ይህንን የፍረት መስፈርት ብሎ ይጠሩታል። ጃኮብ ቨርኔት እና ዊሊያም ፔሊ የተባሉት የ18ኛው ክፍለ ዘመን አሳቢያን ይህንን ነጥብ አጥብቆ አንስተዋል። ማለትም ጽሑፉ እውነተኛ መሆኑን ያሳያል። አዎ፣ እና ሌላው የውስጥ ማስረጃ ወንጌላቱ የተጻፉት እጅግ በጣም ቀላል እና ያልተወሰሰ ቋንቋ ነው። ይህ ደግሞ በመጀመሪያው 100 ክፍለ ዘመን ከነበሩት ተራ የገሊላ ሰዎች ማንነት ጋር ፍጹም ይጣጣማል። ይሄ ጥሩ ነጥብ ነው። ነገር ግን ተቺዎች ሁልጊዜ የሚያነሱት አንድ ነገር አለ። እነዚህ ጽሑፎች የተጻፉት ክስተቱ ከተፈጸመ ከ100 ዓመታት በኋላ ነው ይላሉ። አዎ፣ ይህን ብዙ ጊዜ እንሰማለን። ታዲያ በአይን ያዩ ሰዎች የጻፉት ሊሆን አይችልም ለሚለው ሙግት አሳቢያኑ ምን ምላሽ ሰጡ? እዚህ ላይ ነው እንግዲህ በ70 ዓመት የተከሰተው የኢየሩሳሌም ጥፋት ትልቅ ቁልፍ የሆነው። በዚያን ጊዜ የሮማውያን ጦር ኢየሩሳሌምና ቤተ መቅደሱን ሙሉ በሙሉ ደምስሷል። ይሄ ለአይሁድ ሕዝብ እና ለመጀመሪያዎቹ ክርስቲያኖች እጅግ ዘግናኝ ክስተት ነበር አይደል? በጣም ዘግናኝ ነበር። ዓለም እንዳበቃ የሚቆጠርበት ጊዜ ነበር። ማለትም ወንጌላቱ የተጻፉት ከዚህ ጥፋት በኋላ ቢሆን ኖሮ ገባኝ። ጻፊዎቹ ስለዚህ ጥፋት በሰፊው ባወሩ ነበር። ልክ ነህ። ያው ኢየሱስ ቤተ መቅደሱ ይፈርሳል ብሎ የተናገለው ትንቢት ተፈጸመ ብለው ታሪኩን እንደ ትልቅ ማረጋገጫ ይጠቀሙበት ነበር። ግን እኮ በወንጌላትም ሆነ በሐዋርያት ሥራ መጻሕፍት ውስጥ ይህ ክስተት እንደተፈጸመ የሚገልጽ አንድም ታሪክ የለም።
ፈጽሞ የለም። እንዲያውም የሐዋርያት ሥራ መጽሐፍ የሚያበቃው ጳውሎስ በሮም የቁም እስረኛ ሆኖ ሳለ ነው። ጳውሎስ የሞተው ደግሞ በ60ዎቹ ዓመት አጋማሽ አካባቢ ነው። በትክክል። ይህ ማለት የሐዋርያት ሥራ የተጻፈው ጳውሎስ ከመሞቱ በፊት ነው። የሉቃስ ወንጌል ደግሞ የተጻፈው ከሐዋርያት ሥራ በፊት ነው። ይህ የታሪክ ሰንሰለት ወንጌላቱ እጅግ ቀደም ብለው እንደተጻፉ ያረጋግጣል። ዋው! ይህ የጊዜ ሰሌዳ በጣም አሳማኝ ነው። የዓይን ምስክሮቹ በሕይወት እያሉ ነው የተጻፉት ማለት ነው። እሺ፣ የውስጥ ማስረጃው ይህን ይመስላል። ግን ከወንጌላቱ ውጭ ያለው ሳለም ምን ይላል? የውጭ ማስረጃን በተመለከተ ዊሊያም ፔሊ ያቀረባቸው ወደ 11 የሚጠጉ ማስረጃዎች አሉ። አዎ፣ 11ዱንም መዘርዘር አድማጮችን ሊያሰለች ይችላል። እስኪ በዋና ዋና ሐሳቦች ጠቅለል አድርገን እንያቸው። በጥሩ ሁኔታ ልናጠቃልለው እንችላለን። ፔሊ ያቀረበው ማስረጃ በ3 ሁኔታዎች ላይ ይቆማል። አንደኛው ወንጌላቱ ከተጻፉበት ጊዜ ጀምሮ ፈጥኖ እና በስፋት መሰራጨታቸው ነው። ማለትም ገና በጠዋቱ በብዙ ቦታዎች ይታወቁ ነበር? አዎ፣ እንደ ክሌመንት፣ ፖሊካርፕ እና ኢግናቲዮስ ያሉት የጥንት ቤተ ክርስቲያን አባቶች በስፋት ጠቅሰዋቸዋል። እነዚህ ሰዎች እኮ ሐዋርያቱን በግንባር ያውቋቸው የነበሩ ናቸው። ስለዚህ ጽሑፎቹ ሆነ ምስጢራዊ ጓዳ ውስጥ ተደብቀው የነበሩ አይደለም፣ በአደባባይ የሚታወቁ ነበሩ። ልክ ነህ። ሁለተኛው ነጥብ፣ እነዚህ ጽሑፎች በአደባባይ በማኅበር መሃል ይነበቡ ነበር። ነገር ግን ሶስተኛውና እጅግ አስገራሚው ነጥብ ምን ይሆን? የክርስትና ቀንደኛ ጠላቶቹ እንኳን ሳይቀሩ ጽሑፎቹን የጻፉት ደቀ መዛሙርቱ መሆናቸውን ማመናቸው ነው። ቆይ፣ ጠላቶች? እስኪ በዚህ ጉዳይ ላይ ሞገት ላቅርብ። የክርስትና ጠላት የሆነ ሰው እንዴት የጽሑፉን ትክክለኛነት ሊያምን ይችላል? አስገራሚው የታሪክ ሐቅ የሆነ እንደ ሴልሰስና ፖርፊሪ ያሉት የክርስትናው ኃይለኛ ተቃዋሚዎች ሙሉ ሕይወታቸውን የሰጡት ክርስትናን ለማጥፋት ነበር። እሺ፣ የኢየሱስን ተአምራት ታሽቷል። ነገር ግን ይህንን ጽሑፍ ማቴዎስ ወይም ዮሐንስ አልጻፉትም ብሎ አንድም ቀን ተከራክረው አያውቁም። ምክንያቱም በወቅቱ ጸሐፊዎቹ እነማን እንደሆኑ በህብረተሰቡ ዘንድ የታወቀና ማይካድ ሐቅ ስለነበረ ነው። ይህ እኮ ነገሩን ሙሉ በሙሉ ይቋጨዋል። ጠላትህ ራሱ ሰነዱን የጻፈው ጠላቴ ነው ብሎ ካመነ ሰነዱ የሐሰት ነው የሚለው ክርክር ቦታ የለውም። ክርስትናን ለማጥፋት ቀላሉ መንገድ ጽሑፉ ውሸት ነው ማለቱ ነበር። በትክክል። ግን ይህን አላደረጉም። እሺ፣ አሁን የመጀመሪያውን ምዕራፍ ተሻገርን ማለት ነው። ሐዋርያቱ በእርግጡም ወንጌላቱን ጽፈውታል። ነገር ግን ሁለተኛውና በጣም አሳሳቢው ጥያቄ ይመጣ፣ ወንጌላት ጽሑፍ ንጽሕና ጉዳይ። አዎ፣ የጽሑፍ ንጽሕና ትልቅ ርዕስ ነው። ያ ሁሉ የሆነው እኮ ከ2000 ዓመታት በፊት ነው። አሁን በእጃችን ኦሪጂናል የብራና ጽሑፍ የለንም። ያለን የቅጂ ነው። ሁላችንም በልጅነታችን የተጫወትነውን የቴሌፎን ጫወታ ወይም የሹክሹክታ ጫወታ እናስታውሳለን። አዎ፣ አንዱ ለሌላው የሚያስተላልፈው ልክ ነው። እኔ አንድ ምስጢር በሹክሹክታ እነግራለሁ። ጫወታው የቀጠለ ሲሄድ መጨረሻ ላይ ቡና ጠጣሁ የሚለው ቃል ተቀይሮ ጦርነት ተነሳ ሊሆን ይችላል። እውነት ነው። ይሄ የተለመደ ነው። ታዲያ ወንጌላት ለዘመናት በገዳማት ውስጥ ሲገለበጡ ገልባጮቹ የራሳቸውን ፍላጎት በጽሑፍ ውስጥ አላስገቡም ብለን እንዴት እርግጠኛ መሆን እንችላለን? ይህ እጅግ በጣም ብልህ ጥያቄ ነው። የቴሌፎን ጨዋታውን ምሳሌም ለዚህ ጥሩ ማሳያ ነው። ነገር ግን የታሪክ እውነታውን ለመረዳት የቴሌፎን ጨዋታውን ትንሽ ከፍ እናድርገው። እንዴት? መረጃው የተላለፈው በአንድ መስመር ከአንድ ሰው ወደ አንድ ሰው አልነበረም። የጽሑፎቹን ስርጭት ልክ በአንድ ትልቅ ስታዲየም ውስጥ እንደሚደረግ ጨዋታ አድርገው አስበው። 10 ሰዎች መልእክቱን ለ1000 ሰዎች በተለያየ አቅጣጫ ይጮኻሉ። እነዚያ 1000 ሰዎች ደግሞ ለሌላ 10,000 ሰዎች በተለያየ ቋንቋዎች ያስተላልፋሉ። በላቲን፣ በሶሪያክ፣ በኮፕቲክ ማለት ነው። ማለትም ስርጭቱ ማዕከላዊ አልነበረም፣ በአንድ አቅጣጫ የሚሄድ አይደለም። በትክክል። ቨርነትና ሊስ እንዳስረዱት ወንጌላቱ ገና በጠዋቱ ከእስያ እስከ አውሮፓ እና አፍሪካ ተሰራጭተዋል። ታዲያ በግብፅ የሚገኝ አንድ ጸሐፊ ሆን ብሎ አንድን ጥቅስ ቢቀይር ያለወጠው ጽሑፍ በሮም ወይም በሶሪያ ከሚገኙት በሺዎች የሚቆጠሩ ሌሎች ቅጂዎች ጋር ሲነጻጸር ወዲያውኑ ይጋለጣል ማለት እኮ ነው። አየህ፣ ምስጢሩ አለው እዚህ ላይ። ጽሑፉን ሆን ብሎ ለማዛባት በዓለም ዙሪያ ያሉትን ሁሉንም ቅጂዎች በአንድ ቀን ቀይሮ መመለስ ይጠይቃል። ይህ ደግሞ በተግባር ማይቻልም። አዎ፣ ፈጽሞ አይታሰብም። ሃውትቪል እንዳለው ማንም ሰው ጽሑፉን ሊቀይር ቢሞክር ኖሮ በወቅቱ በነበሩት ኦርቶዶክስ ክርስቲያኖች ዘንድ ትልቅ ጩኸትና ተቃውሞ ይፈጠር ነበር። ይህ አሳማኝ ነው። ግን
እዚህ ላይ አንድ እውነተኛ ነገር ማንሳት አለብን። ዛሬ ባሉት ጥንታዊ ቅጂዎች መሃል እኮ ስህተቶች አሉ። አዎ፣ ገልባጮቹ ፍጹም አልነበሩም። በአንዳንድ መጽሐፍ ቅዱሶች ግርጌ ላይ በአንዳንድ የጥንት ቅጂዎች ይህ ቁጥር አይገኝም የሚል ማስታወሻ እናያለን። ይህ ያለ እንዴት ነው ጽሑፉ ንጹሕ ነው የምንለው? እዚህ ላይ ንጹሕ ስንል ምን ማለታችን እንደሆነ ማብራራት አለብን። የፊደል ግድፎች ወይም አንድ ገልባጭ አይኑ አርፉበት የዘለለው መስመር አለ ወይ? አዎ አሉ። በሺዎች የሚቆጥሩ እንደዚህ አይነት ጥቃቅን ስህተቶች አሉ። ነገር ግን የእነዚህ ልዩነቶች የክርስትናን መሠረታዊ አስተምህሮ ፈጽሞ አይቀይሩም ማለት ነው። ማለትም ስለ ክርስቶስ ማንነት ወይም ስለ ድነት የሚናገረውን ትልቁን ምስል አይነኩም ማለት ነው። ልክ ነህ። አንዳችም አይነኩም። በሺዎች የሚቆጠሩትን የጥንት ቅጂዎች ስናመሳከራቸው ዋናውን ኦሪጂናል ጽሑፍ በሚያስደንቅ ትክክለኛነት መልሰን ማግኘት እንችላለን። ስለዚህ የቅጆቹ መብዛት ለጽሑፉ መበላሸት ምክንያት ሳይሆን ይልቁንም ትልቁ ጠበቃችን ነው ማለት ነው። ልክ የአንድን ክስተት በሺዎች የሚቆጠሩ ፎቶዎችን ከተለያየ አቅጣጫ እንደማነሳት ነው። በጣም ድንቅ ምሳሌ ነው። አንዱ ፎቶ ትንሽ ቢደበዝዝም ሁሉንም አንድ ላይ ስታያችሁ ትክክለኛው ምስል ቁልጭ ብሎ ይታያል። አዎ፣ ለዚህም ነው አሳቢያኑ የወንጌላትን ጽሑፍ ንጽሕና መጠራጠር ማለት የጥንት ዓለም የታሪክ ምርምርን ሙሉ በሙሉ ውድቅ ማድረግ ነው የሚሉት። የፕላቶንና የአርስቶቴል ጽሑፎችስ ቢሆኑ ከዚህም ያነሰ ቅጅ እንኳ ነው ያላቸው። ትክክል ነህ። እነሱ እጅግ በጣም ጥቂት ቅጆች እና የዘመን መራራቅ ነው ያላቸው። እሺ፣ አሁን ወደ ሶስተኛው እና ወሳኙ ደረጃ ደርሰናል። የወንጌላት አስተማማኝነቱ የሚለው። አዎ፣ የመጨረሻው ጥያቄ። ጽሑፉን የጻፉት ትክክለኞቹ ሰዎች መሆናቸውን አረጋገጥን፣ ንጹሕ ሆኖ መድረሱንም አየን። ግን የቀረው ጥያቄ ጸሐፊዎቹ የጻፉት ነገር ራሱ ውሸት ቢሆንስ የሚለው ነው። ይህ በአሳቢያኑ ዘንድ የሚታወቀው ታላቁ የታሪክ አጣብቂኝ ነው። ትራይሌማ ይሉታል። ሐዋርያቱ አታላዮች ነበሩ ወይስ የተታለሉ? እሺ፣ ከተታለሉ ከሚለውን ጀምር። ሐዋርያቱ ኢየሱስን በማጣታቸው ከደረሰባቸው ሐዘን የተነሳ በስነ ልቦና ቀውስ ውስጥ ገብቶ በቡድን ህጀት አይቶ ሊሆን አይችልም። የዘመናችን ስነ ልቦና ስለ ሐዘን ህጀት ብዙ ያውቃል። ህጀት እጅግ በጣም ግላዊ፣ በውስጥ የሚከሰት ነገር ነው። የቡድን ህጀት የሚባል ነገር የለም ማለት ነው? ፈጽሞ የለም። ዊሊያም ፔሊ ይህንን መከራከሪያ ሙሉ በሙሉ ያፈረሰው የወንጌላቱን ዝርዝር በማሳየት ነው። እንዴት? ትንሣኤው ረቂቅ መንፈሳዊ ራእይ አልነበረም። ወንጌላቱ እንደሚሉት ኢየሱስ አብራቸው የተጠበሰ ዓሣ በልቷል። ቶማስ የተወጋ ጎኑን ዳሰሷል። አዎ፣ ሰዎች በቡድን ሆነው የተጠበሰ ዓሣ ሲበላ በህጀት ሊያዩ አይችሉም። ልክ ነህ። ከሁሉም በላይ ደግሞ ህጀት ባዶ መቃብርን አያስገኝ። ታሪኩ ህጀት ቢሆን ኖሮ የአይሁድ መሪዎች የኢየሱስን አስከሬን አውጥተው በማሳየት እንቅስቃሴውን ገና በጅምሩ ሊቀጩት ይችሉ ነበር። ግን መቃብሩ ባዶ ነበረ፣ ስለዚህ ማሳየት አልቻሉም። አዎ፣ አልቻሉም። እሺ፣ ታዲያ የተታለሉ ካልሆኑ አታላዮች ወይም ውሸታሞች ነበሩ። ወደ ቢሎን እንምጣ። ይህ ሁሉ ነገር ለስልጣን እና ለዝና ብለው ያቀነባበሩት ማጨበርበር ቢሆንስ? ማንኛውም ማጨበርበር እኮ ትርጉም የሚኖረው ለሴራኛውም ያስገኘውን ምድራዊ ጥቅም ካለ ብቻ ነው። ሀብት፣ ስልጣን ወይም ምቾት ሊሆን ይችላል። ግን ሐዋርያቱ ይህንን ታሪክ በማምጣታቸው ያገኙት ምንድን ነው? ድህነት፣ እስራት፣ መገረፍ፣ ስደት እና እጅግ አሰቃቂ የሞት ቅጣት ነው ያገኙት። ዊሊያም ፔሊ ያቀረበው እጅግ ዘነኛ መከራከሪያ ይህ ነው። ሰዎች እውነት ነው ብሎ ላመኑት ነገር ሕይወታቸውን አሳልፈው ሊሰጡ ይችላሉ። ምንም እንኳን ተሳስቶ ቢሆኑ ማለት ነው። አዎ፣ ነገር ግን እኔ ራሴ የፈጠርኩት ውሸት መሆኑን እያወቅኩ ለዚያ ውሸት ስል ራሴን ለሞት አሳልፌ አልሰጥም። ማንም ሰው ለሚያውቀው ውሸት አይሞትም። ልክ ነው። አንድ ሰው እውነት መስሎት በስህተት ሊሞት ይችላል። ነገር ግን አስከሬኑን የደበቅኩት እኔ ራሴ ከሆንኩ፣ አዎ፣ የሮማውያን ወታደሮች በእሳት ሊያቃጥሉኝ ሲያስሩኝ፣ ቆይ ቀልዴን ነው አስከሬኑ የግሌ ቤት ነው ብዬ እናዘዛለሁ እንጂ ለውሸት አልቃጠልም። እውነታው ይህ ነው። የደረሰባቸውም ስቃይ ተራ አልነበረም። ይህን የምናውቀው ከክርስቲያን ጸሐፊዎች ብቻ አይደለም እኮ። አዎ፣ የሮማውያን ጸሐፊዎችም አስፍረውታል። ልክ ነህ። ታዋቂ የሆኑት የሮማውያን ታሪክ ጸሐፊዎች እነ ታሲተስ እና ሱይቶኒየስ ክርስቲያኖች የደረሰባቸውን ግፍ በዝርዝር መዝግበዋል። ታሲተስ በጻፈው ታሪክ እኮ ጨካኙ የሮም ንጉሥ ኔሮ ክርስቲያኖችን በእንስሳት ቆዳ የጠቀለለ ለውሾች ያስበላቸው እንደነበር ገልጿል። እናም በሕይወት ያሉ በእሳት እያቃጠለ ለሮም ከተማ የሌሊት መብራት አድርጎ ይጠቀምባቸው ነበር። ይህ እኮ አሰቃቂ ነው። እና አንድ ተራ ዓሣ አጥማጅ
ለፈጠረው ተራ ውሸት ሲል በእሳት ለመቃጠል ይፈቅዳል ብሎ ማሰብ የሰው ልጅ ስነ ልቦና ፈጽሞ የሚጻረር ነው። ከሎጂክ ውጭ ነው ምላ። ዲትን እና ቨርኔት ያካሉት ሌላ አስገራሚ ነጥብ ደግሞ የእነዚህ ሰዎች ማንነት ነው። ምን ነበሩ እነሱ? ጥቂት ያልተማሩ እና ደሃ የሆኑ የገሊላ ሰዎች ናቸው። የተሰቀለ እና ከሞት የተነሳ መሲህ የሚለው ትምህርት ደግሞ ለአይሁድም ሆነ ለግሪክ ፈላስፎች እጅግ የሚያስጠላ ነበር። አዎ፣ የማይቀበሉት ትምህርት ነበር። ይህች ያልተማረች ቡድን ይህንን እጅግ ጥልቅ የሆነ ፍልስፍናዊ ሃይማኖት ፈጥራ ኃያል የሆነውን የሮማን ኢምፓየር ታሳምናለች ብሎ ማሰብ ከማስተዋል የራቀ ነው። ምንም አይነት ወታደራዊ ኃይል አልነበራቸውም። የፖለቲካ ተጽዕኖም ሆነ ሀብት አልነበራቸውም። የነበራቸው ብቸኛ የጦር መሳሪያ አንድ ብቻ ነበር። አዎ፣ የሞተው መሪያችን ከሞት ተነስቶ አይተነዋል የሚለው ማይናወጥ እምነታቸው ነው። በትክክል። ይህ እንግዲህ ለወንጌላውያን ክርስቲያኖች ትልቁ መልእክት ነው። ክሬግ በመጽሐፉ እንዳስቀመጠው እምነታችን በታሪክ ላይ የተመሰረተ በጠንካራ ማስረጃ የተደገፈ ነው። እውነት ነው። በ18ኛው ክፍለ ዘመን የነበሩት እነዚህ አሳቢያን የክርስትናን መሰረት በብረት አጥር እንዳጠሩት መቁጠር እንችላለን። ወንጌላቱ ትክክለኛ፣ ጽሑፋቸው ንጹሕ እና ታሪካቸው አስተማማኝ መሆኑን አስመስክረዋል ማለት ነው። ይህ ውይይት በእውነት የአስተሳሰብ አድማስ የሚያሰፋ ነው። ክርስትናን ለሚከተል ማንኛውም ሰው ይህ ትንታኔ ትልቅ የአእምሮ ማረፊያ ይሰጠዋል። አዎ፣ በትንሣኤው ማመን ማለት ዓይንን ጨፍኖ ገደል መግባት ወይም በጭፍን መጓዝ አይደለም። ልክ ነሽ። የታሪክ ማስረጃዎች ወደሚያበሩት ብርሃን መራመድ መሆኑን አይተናል። በመጨረሻም ይህንን ጥልቅ ትንታኔ ስናጠቃልል ሁላችንም ልናሰላስለው የሚገባ አንድ ጠንካራ ሐሳብ ላንሳ። እሺ፣ በመግቢያችን ላይ ስለ ኤክስሬይ ማሽን አውርተን ነበር፣ እውነታውን ቁልጭ አድርጎ ስለሚያሳየን መሳሪያ። ዛሬ እንዳየነው የወንጌላቱ ታሪካዊ ማስረጃ እጅግ አስደናቂ የሆነ የጊዜን እና የስደትን ፈተና አልፎ ልክ እንደ ኤክስሬይ ምስል እውነታውን በግልጽ ያሳየናል። ትክክል ነው። ታዲያ ትልቁ ጥያቄ ያለው እኛ ጋር ነው። በመጀመሪያው መቶ ክፍለ ዘመን የነበሩ ጥቂት ደሃና ያልተማሩ ሰዎች ይህንን እውነት ይዘው የሮማን ኢምፓየር ሙሉ በሙሉ ዘቅዝቆ ከገለበቱም ዛሬ ላይ ይህንን ንጹሕና ትክክለኛ ታሪካዊ ሰነድ በእጃችን ያዝን ሰዎች ምን እያደረግንበት ነው? በእውነት ትልቅ ጥያቄ ነው። በመረጃ በተጠለቀለበትና የጥርጣሬ በሆነው በዚህ ዘመን ይህን ዓለምን የቀየረው እውነት በዕለታዊ ኑሯችን ጫጫታ ውስጥ እየቀበርነው ነው ወይስ ልክ እንደነርሱ ዓለማችንን እንዲቀይር የፈቀደለት ነው? የአእምሮን የሚሞግት ጥያቄ ነው። እስከምንገናኝ ቸር እንሰንብት።